አብርሽ መች አባቴ እኛ ሲኔ ሲጀመር ተመጀመሪያውም ተናግሬ ነበሩ። አንተ ከሩታ ጋር እንዳልተጣላ በኋላም ደግሞ ተመልሶ ወደ ሩታ እንደምትመጣ 100% ተናግሬ ነበር። እናንተ ግን አንዳንዶቻችሁ ለአብርሽ የምትሆን ሄርሜላ ናት፣ ለአብርሽ የምትሆን ሄርሜላ ናት እያላችሁ እኛኝ ስትሉ አሁን ምን ይብቃችሁ ማለት ነው። እና ዛሬ ደግሞ የሆነ ልካችሁን የምነግራችሁ ሰዎች አላችሁ። እስከ መጨረሻው አድምጡት። እና ከሉሌ ጋር እንደነበርክ ከሩታዬ ከኛ ጋር እንደነበርክ እና ሩታዬን እንደምትፈልጋት በግልጽ መስማት ይፈልጋሉ ብዙ ሰዎች። እና ጀግና ይመቻህ አብርሽ። እውነት ዛሬ በጣም ነው ደስ ያስባልከኝ እውነት ለመናገር ሲጀመርም ዙሪያ ተዛዝረም ከሩታ ጋር እንደምትሆን ማንም ሰው ያውቃል ከአንዳንዶች በስተቀር ማለት ነው። እሱ ነገራቸው። ትናንትና ከሉሌ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል። ሰላም እሰይ። እንግዲህ ምን ትሆኑ ምን ትይዙ ይሆን እንግዲህ ምን ይብቃችሁ። ማሰላም ኦኬ፣ መልካም እንግዲህ መቃጠል ይሆንላችሁ። እጣ ገባችሁ በደንብ ውሃ ወይም ደግሞ ወተት ምናምን እያደረጋችሁ እየጠጣችሁ እንግዲህ ቻሉት ጋይስ። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። እሰይ እሰይ፣ ይመችህ አባቴ። ሰላም ጤና ይስጥልኝ ውድ የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ፣ ወዳችኋለሁ። ወደ ቪዲዮ ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫ ያለውን ጎበዝ። ዛሬ ገና እውነት ጎበዝ ሆንክ ማለት ነው። እና ለአንዳንዶቻችሁ ደግሞ የሆነ ነገር እንግዲህ ሀብሉን አውልቀው ሁለት ሀብል እኮ ያረገበት ዲግም ታርጋበት ነው። እማታፍሩ ናችሁ። ማርያምን ማነው ድግምት የሚያደርገው? ሩታ ናት ለአብርሽ ድግምት የምታረግ። እናንተ ማፈሪያ ናችሁ። ማርያምን ማፈሪያ ማለት ነው። በራሳችሁ ማፈሪያ ናችሁ። እውነቱን ስነግራችሁ አይባልም። እንዲህ አይነት ልጅ አይደለችም። ጨዋ ቤተሰብ ያሳደጋት ልጅ ናት ጋይስ። ምንም አይነት ነገር እዚች ጋር እንትን መፍራት አይጠበቅብህም። ገብተዋል ማለት ጀግና ሴት አሸናፊ ናት ምንጊዜም። አንቺን ሁሌ የምንኮራብሻለን፣ አሁን እንኮርተንብሻል። ደግ አደረግሽ ማርያምን። ጀግና ሩታ። አይኑ ብዙ ሊደብራቸው ወይም ደግሞ ሊከፋቸው የሚችሉ ሰዎች ይኖራሉ። ግን ደግሞ የመጣውን ነገር መቀበል አለባቸው። ለምን ይከፋቸዋል? እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። አላቅም፣ እሱን እናንተን እንጠይቃቸዋለን። እና እኮ ሩታዬ ይመችሽ የኔ እናት፣ እንኳን ደስ ያለሽ። ሲጀመር አብርሽ በእጅሽ ነው እኮ የኔ ጀግና፣ የስራ ሰው ማለት ነው። ህዝቤ ቲክቶክ ላይ ላይቭ ገብቶ ይላል። አንቺ ፈታ በይ። አሁን ትክክለኛ አብርሃም ተመልሷል ነው የምላችሁ። እና ወንድሜ ስለተመለስ በጣም ደስ ብሎኛል። ፈጣሪ የተመሰገነ ይሁን ብያለሁኝ። ለሁሉም ነገር እጅግ በጣም ደስተኛ ነኝ። እንግዲህ በደንብ ትናንትና በደንብ ኢንጆይ እያደረግን ነበረ። ከትናንት ወዲያም እንዲሁ በደንብ ሰለብሬት እያደረግን ነበረ። እንዲህ አስረግጭና ንገሪያቸው። እነዚህ ቢገባቸው ማለት ነው። አይገባቸውም ሲጀመር ንገሪያቸው። እንደዚህ አገባቸው። ፈጣሪ ይመስገን። ዛሬ ደግሞ እንግዲህ ይህንን ነገር ለመናገር ለእናንተ መጥተናል ማለት ነው። ያለውን ነገር በሙሉ አውቃችኋል፣ ሰምታችኋል። ከዚህ በኋላም በአካል መጥተው መስማት ያለባቸው ሰዎች ይኖራሉ። እነሱም ሁሉም ነገር ይሰማሉ ማለት ነው። እንኳን ደስ ያላችሁ። እንደዚህ ሆናችሁ ልጃችሁን አሳድጉ። በጣም ደስ ይላል። የእውነት ለመናገር ይሄ ነው የሚያስደስተው ነገር። አለቀ። ህዝቡ ያወራ ያጨብጭብ። አንቺ ባለሽን ይዘሽ ላሽ ነው ይሄን ይወድሽ እስከዛሬ በየሄድኩበት አብርሽና ሩታ አንድ ላይ ይሆናሉ። ዞሮ አብርሃም ጎበዝ ነው። ኤፍሬም እውነት በጣም ጎበዝ ነው ማለት ነው። ኮርችብሃለሁ በዚህ አጋጣሚ ብለህ ነበር አንተ። እውነት ለመናገር አንድ ላይ ይሆናሉ፣ አንድ ላይ ይሆናሉ፣ አንድ ላይ ይሆናሉ እያለ ነበር። እውነት ለመናገር ግን አደረገው ማለት ነው። በቃ ጎበዝ ማለት እንደዚህ ነው። እና በጣም ጎበዝ ነህ። ይመችህ። ጀግና ብያለሁ በዚህ አጋጣሚ። ሌሎቻችሁ ግን አስተብትባበት ነው ታርጋበት ነው ምናምን የምትሉ ሰዎች ግን ብታርፉ አሪፍ ነው ባይነኝ። እንደኔ ስርዓታችሁን ብትይዙ በጣም አሪፍ ነው። በተከበሩ ባይነኝ እንደኔ እውነት ለመናገር
በሰዓቱ ተደርጎበት ነው። በአንገቱ ሀብል ተደርጎበት ነው። ሀብሉን በጥሱለት፣ ሀብሉን አቅርቡለት አይባልም። ነውር ነው። የልጁ አባት ነው። በልጁ አባት ምንም አታረግም ሩታ። ስነ ስርዓት ይኑራችሁ፣ እውነት ይኑራችሁ። ጥሩም አይደለም። አለቀ። ይሄ ነው። እኔ ሲጀመር ተናግሬያለሁ። ሄርሜላ እንደምትቀር ነግሬያቸዋለሁ አስረግጬ። አሁንም የግሜ መናገር አይጠበቅብኝም። ነግሬያቸዋለሁ አስረግጬ። አብርሽ ሄርሜላን ከዚህ አንድ የማይፈልጋት ማለት ነው ከሚስቱ ጋር እንደሚሆን ተነግሯችኋል። ስለማይገባችሁ እንጂ አፈራችሁ እናንተ መሀል ሜዳ ወደቃችሁ። አለቀ። ይሄ ነው እና ለማንኛውም እንግዲህ አይዟችሁ፣ ያጋጥማል። እንግዲህ ሄርሜላም እንግዲህ የራስሽን ህይወት ምሪ። ታዋቂ ሆነሻል፣ ፈምሰሻል። የራስሽን ህይወት መኖር ትችያለሽ። ከዚህ በኋላ ወደ ህይወታቸው አትምጭባችሁ። ህይወታቸውን ያጣጥሙበት፣ ህይወታቸውን ይኑሩበት፣ ልጃቸውን ያሳድጉበት። አንቺም የራስሽን ህይወት ይዘሽ የራስሽን ስራ ስሬ። አለቀ። ይሄ ነው። ከዚህ በኋላ ወደ ሰው ህይወት አትምጭላለሁ። ይህን ለማለት ነው የመጣሁት ውዶቼ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ማለት በቃ ከዚህ በላይ ሌላ ምንም ሊባል የሚችል ነገር ስለሌለ ማለት ነው።